ሰዎች እኛ ደህና ነን። የዛ ናቸው እኮ ብሩኬ የተመታህ ነው ሙሽዬ እዚህ ጋር ሙድ ያስገባት አይደለ? ወይኔ እንዴት እንዳሳቀችኝ አለመሳቅ አይቻልም። ችግር የለውም ነገ እንታወቃለን። አሁን በጣም ብዙ ሰው ነው ያለው ዘመድ ለምለም ድራማ አሰራም እንጂ ድራማ ብትሰራ በስመ አብ እንዴት እንደምትችል በለምለም የተሰራ የቡታጅራ ዩቲዩበሮች በስመ አብ እንግዲህ ውሽማውን ይዞ ሄዶ ነው እንግዲህ በድራማው መልክ። እዚህ ጋር ደግሞ እንግዲህ ለምን ይዛት መጣ ለምን መጣች እያለች ነው። የምናውቀው ሴት የለም እሷን ነው የምናውቀው እያለች እንግዲህ እየተቆጣች ወንድሟን ትገኛለች። ያው ለድራማው ድምቀት ነው ጋይስ። ብቻ ግን ዩቲዩበሮች በአጠቃላይ ባህላቸው ይሄን ይመስላል። ከዩቲዩበሮች ደግሞ እንግዲህ በቅርብ ጊዜ ከማዳሟ ቅመም ሁለት ሴቶች ተቀላቅለው እንግዲህ የውጤታቸው ሶፊና በቅርቡ እንግዲህ የገባችው ግምጃዬ ናት። በቅርቡ ሶፊ ትንሽ ቆየት ትብላለች፣ ግን ያው የማዳም ቅመም ናት። ምን ተሰማችሁ ጋይዞች ግን? ወይ ቡታጅራ ዩቲዩበሮች ወይ አዳኞች የአዳኞች እናት ግምጃዬ ቃወጠችው አይገልጸውም። የሌለ ዩቲዩበር የለም። እነ አብርሃም አሉ፣ እነ ፉ አሉ፣ እነ ሶፊ አሉ። የሌለ ሰው ብሩኬና ሃይሜ ብቻ አደራ ስላለባቸው ብቻ እነሱ ብቻ ቤተሰብ ጋር ያሳለፉት የሉም። ከዛ ውጪ ሁሉም ዩቲዩበር አለ እዚህ ጋር ማለት ነው። ደስ ሲል እንኳን አደረሳችሁ። ለማንኛውም በሀገራችሁ ላይ ፈታ ዘና ብላችሁ ዝንጥ ብላችሁ እንዲህ ስላየናችሁ እውነት እውነት በጣም ነው ደስ ያለን። የምሬን ነው እውነት። ቤተሰቦች እንዴት አያችኋቸው? ቤተሰቦች እንዴት ናችሁ? ደህና ናችሁ? ይህ ሁሉ ሰው መችስ የሃይሚና የብሩኬን ሰርግ ለመብላት የቆመ ነው። ምን ትላላችሁ? ለዚህ በዓል ዝግጅት እንዲሆነ እንዲያበዱ ሃይሚና ብሩኬ ሲጋቡ ደግሞ አስቡት ምን እንደሚፈጠር ጋይስ። ረረረ ቃወጡት፣ አልተቻሉም። የአዳኞች እናት አልተቻለችም። የምሬን ስነግራችሁ ማለት ነው። እንዲህ አሁን ፉና ግምጃዬ ቤት ተገናኙ ትላላችሁ? ትገምታላችሁ? አትገምቱም። ሶፊና ግምጃዬ ቤት ተገናኙ። በነገራችን ላይ ሶፊያ እና ግምጃዬ የአንድ ሀገር ልጆች ናቸው። ጎንደሬዎች ናቸው። ጎንደሬ የለውም አባይ ይባላል፣ ሰምታችኋል ነው። በብዛት እንደዚህ በሀገርም ሳይሆን ኖርማሊ ብቻ ቲክታከሮች ትለያላችሁ። የምሬን ነው። አትገናኙም፣ አይተዋወቁም ያላቸው ሰዎች ይዋቸው እንዴት እያበዱ እንዳሉ። አቤት እኔ ግምጃዬ ደስ የሚለኝ ነፃነቷ፣ ኮንፊደንሷ። በቃ እኔ ይሄ ብቻ ነው ደስ የሚለኝ። ሴት ልጅ ኮንፊደንስ ሲኖራት ደስ ይለኛል። በቃ በማንኛውም ነገር ባመነችበት ነገር በቃ እንትን የምትል ደስ ይለኛል። እከሌ እንዲህ አለኝ፣ እከሌ እንደዚህ ነው። የሰው ወሬ ይዞ የሚጸጸት ሴት አልወድም እኔ። ይህን ትላችሁ ደግሞ ወደ ሌላ ሂዱ አሏቸው። እኔ ራሴ ግምጃዬን የማደንቅበት ተሰጥቶኝ ነው። ይሄ የግምጃዬ በቃ የማየው ነገር በቃ ስለሆነ ነው እንጂ ወደ ሌላ ደግሞ እንዳለጥፉኝ ይቅርታ አድርጎልኝ ቤተሰቦች። ደግሞ ለምን ይቅርታ ጠይቃችኋል? ትክክለኛውን ነገር ነው እንጂ እውነት እኔ ግምጃዬ ኮንፊደንስ ያኮራኛል። እዚህ ጋር ማለት ነው። በዚህ ፓርት እነ ብሩኬ አሉ ወይ? እነ ብሩኬ አላልኩም፣ እነ አብርሽ አሉ። የሌለ ሰው የለም። ብቻ ቀወጡት ነው የምላችሁ። እና ምን የት እንደሆነ አላውቅም፣ ምን ቤት እንደሆነ አላውቅም። የሆነ ቤት ውስጥ ነው እና ላይቭ ላይ ናቸው በነገራችን ላይ ማለት ነው። እና ይቃወጣል። ህይወት የአዳኞች እናት የለችም እኮ በቃ በደስታ ሰክራለች። የአዳኞች እናት ማለት ነው። ግምጃዬ ትለያለሽ አንቺ። ይመች። የብዙ ሴቶች አቅም ነው የምትሆኝ እውነት። አረብ ሀገር ሆናችሁ ማለት ነው መስራት እየቻላችሁ አቅማችሁን የደበቃችሁ እሷን አይታችሁ ሞራል ሆናችሁ እንድትወጡ ትምህርት ነው ብዬ ነው የማስበው። የመሬን ነው የምነግራችሁ። በዛ ላይ በቃ እንደዚህ ይቅፍ ድግፍ። ኧረ ትለያላችሁ እናንተ የአዳኞች ቤተሰቦች። እንዴ ጉድ እኮ ነው። ገና ብዙ ነገር እንጠብቃለን። ብዙ ህልም እንጠብቃለን ጋይስ። አንገቷ ላይ ሀብል እያሰረላት ቀስቴ ማለት ነው። ጩላችሁ እንግዲህ ተመልከቱ። እንስቶቹ ማለት ነው እነዚህ ናቸው። እነዚህ እንስቶች በጣም በቃ ትለያላችሁ። ቀጥሉበት። የምሬን ነው። አያችሁ። በዚህ አጋጣሚ ማለት ነው ቤዛ የኢየሱስ ክርስቶስ ትንሣኤ አይደለ? እና ፍቅር በቀራኒዮ
የጠፋውን የሰው ልጅ ኃጢአት ተሸክሞ ሞታችንን ሞተ ሕመማችንን ታሞ በጉ ፋሲካችን ቢቀበር ከምድር ታች በሞት ላይ ድል ነስቷል አይደለም እንደሟች ሕያው መስዋዕት የመቃናችን ቅብ ደሙ ድፍረታችን እንድንቆም ከአብ ፊት ትንሣኤ ኃይላችን ሽሮ ሞታችንን የዕዳውን ጽፈት ከፍሎ ዋጋችንን ደም ከፍሎበት ልጆቹ አረገን ስሉስ አምላካችን በጸጋው አዳነን ይላል ይመስላል። እና መላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንላለን። ሁላችንም ዛሬ ከጋሽዬ ጋር ብሩኬ ይመጣላችኋል ብዬ ተስፋ አድርጋለሁ። ምክንያቱም ትናንትና ከሙሽዬ ጋር ነው የመጣው። ዛሬ ደግሞ ግዴታ ከጋሽዬ ጋር በሆነች ብራንክ ወይ ሀይሚ ወይ ብሩኬ ቀመመው ይመጣሉ ብዬ አስባለሁ። በብሩኬ ቤት ማለት ነው። ሀይሚ ናት የምትመጣው ብዬ ነው የማስበው። እንደዛ ብዬ ነው እንግዲህ የገመቱት ያሰብኩት ማለት ነው። ብቻ በግማሹ ዩቲዩበር ቡታጅራ ላይ፣ በግማሹ ዩቲዩበር አዲስ አበባ ላይ ቅውጥ ያለ ፕሮግራም አሳልፈዋል ማለት ነው። በጣም 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 ደስ ይላል። ብሩኬም እናቱን አስደስቶ ስላየን በጣም ደስ ብሎኛል ማለት እሱ የወላጅ እናቱን ብቻ ሳይሆን እናቶችን የብዙ እናቶችን ደስታ እንዳሳየ በጣም በቃ ደስ ብሎናል ሁላችንም። እና እነ ግምጃዬ ደግሞ እዚህ ጋር ሞቅ ደመቅ ሲያደርጉት እነ ብሩኬ ያሉ ብዬ ማለት ነው ጥጥ ብዬ ስፈልግ ነበረ። እና አሁን ምንድን ነው ምን ልላችሁ ፈልጌ ነው፣ እንደዚህ ጭፈራ ቤት አሁን ሲታይ አሁን አብርሃምን በቃ ዘቅዝቀው ወጥቶላቸዋል። አሁን ኤፍሬም ይችን ሴት ይዞ ሄደ። ማንም ምንም ያለው የለም ሚዲያው ላይ እንደምታዩት ማለት ነው። ግን ብሩኬ ቢሆን ኖሮ ምድር አይበቃቸውም። ይሄን ስላችሁ ያኔ እንዴት ልበላችሁ፣ አንዳንዴ በቃ የሆነ ለመረዳት ያክል። በዛ ላይ ደግሞ ትናንትና ሀይሜን ልጁ ለጅልኝ ብሎ ፕራንክ ያደረጋት እናቱ ፊት በቃ የማይሆን ነገር እንደማያደርግ የማይሆን ጥያቄ እንደማይጠይቅ በቃ አሁን ሀይሜ የወደፊት በቃ የወደፊት የራሱ የሆነ ሴት ናት። አሁንም የራሱ ናት፣ ግን ወደፊት ደግሞ ከእሷ ጋር የሚያቅደውን እቅድ ነው እየማለም ሆነ ምንም እያለ ቢናገርም ወደፊት አብሮ የሚቀጥለውን ነገር ነው የተናገረው። ከሌላ ሴት ጋር ግን እንደዛ አይልም። እኔ እናቴ ፊት ከሌላ ሰው ጋር እንዴት እላለሁ አለ። አስባችሁታል? ግን በሚዲያ ላይ ከእዩ ጋር አስረገዘ ተብሎ ነው ሲወራ ሲረገጥ እናቱ ስትሰደብ የነበረው፣ ሀይሜም ታመምኩ ስትል የነበረው። አስቡት ዝም ብላችሁ ማለት ነው። ስለዚህ እዩ ደግሞ አሁን ጠፋች። እሷን ፈልጌ በመጣሁበት አጋጣሚ ምንም ላገኛት አልቻልኩም። ሜቢ አሁን እሱ ፈላጊ ይሁን እኔ እርጉዝ ሆኜ ፈልጌው ገፍቶኛል ለማለት ነው። ከዛ ሁል ጊዜ በቃ የብሩኬ ልጅ አደገች እያለች በሳጠራ ሁሌ ይዛ ልትመጣ ነው እዩ። ይሄ ብቻ አልገባኝም ጋይስ። እና ብቻ ዞሮ ዞሮ ብሩኬ እዛ ቦታ ላይ እንደሌለ አስረግጦ እየተናገረ ነው በብዙ ነገር። አንደኛ በቤተሰቦች ፊት፣ ሁለተኛ ድርጊቱ፣ ሶስተኛ ሃይማኖት ታደሰ ራሱ በፍጹም እንደዚህ አይነት ኖሮበት አጠገቡ እንኳን ልትቀመጥ መቆም እንደማትፈልግ አይታችኋል። ትናንትና በእናቱ ፊት ሳይቀር ነው ጆሮውን ጠምለል አድርጋ የጣለችው ማለት ነው። ስለዚህ ምንም አይነት ነገር ዲኤንኤ መጣም አልመጣም እኔ ምንም ዋጋ አይሰጠኝም። ቤተሰቦች ብዙ ጊዜ እንዴት ነው ስለ ዲኤንኤው ዝም አልሽ አታወሪም ያላችሁን ሰዎች አላችሁ፣ እና እነሱም ዝም ብለዋል። እንኳን እኔ ማለት ነው። ማንም እየሰራ አይደለም፣ ማንም እንደ በፊቱ እያጨበጨበ አይደለም። ምክንያቱም በፊት ብሩኬ ሼር አድርገንለታል፣ ሪኮመንድ አድርገንለታል እያሉ ይሰሩ ነበር። አሁን ላይ ማንም ሰው የለም። እንዳያችኋቸው ዝም ብለዋል። ምን አይነት እቅድ እንደሚያመጡብንም ባላቅም ጸጥ ነው ያሉት። እዩ ራሱ መቼ ወጣች የለችም። እነዚያ በዙሪያቸው ራሱ የሚያራግቡት የለችም። ቢኒ እንዳያችሁት የዛን ጊዜ ከብሩክ ጋር ተደባድቦን የተለያየው። አሁን ላይ ተገናኝተው ምን ሊያወሩ ይችላሉ? ምንም ሊያወሩ አይችሉም። ግዴታ እዩ ናት ተገናኝታ ብሩክን ምርመራም ከሆነ መመርመር አለበት። የሆነውን ነገር የተፈጠረውን ነገር መናገር ግልጽ ማድረግ ያለባት እሷ ናት። ገብቷችኋል አይደለ? እሷ ካላወጣች እሷ ተደብቃ ቪዲዮ ላይ ብቻ መታ መቸከስ ከሆነ ብሩክ አለማየሁ ምንም አይመለከተውም። ሃይማኖት ታደሰም ወዳና አምና ፈቅዳ ያንን ነገር የብሩክ ልጅ እንዳልሆነ ድሌት አድርጋ
አብራ መኖሯን ትቀጥላለች ማለት ነው። ገብቷችኋል? ሌላው ሲቀጥል ሀይሚዬ ምን ጀምራ ነው ሆዴን ቆርጦኛል ሲስ ምን ብለሽ ታስቢያለሽ ላላችሁኝ፣ ምጣድ ያላችሁ ሰዎች አላችሁ። ምጣድ ባይዘቦይ ምጣድ ተገዝቷል በነገራችን ላይ ማለት ነው። ግን መጋገር አለመጋገሩን አላውቅም። ሀይሚ እንጀራ መጋገር ትችላለች፣ ግን አብሴት መጣል አልችልም ስትል ነበር ከዚህ በፊት። አያችሁ ሙቅ ሟሟቅ እንዴት ያቅታል? ቆይ አይ ልፎትታ ፈልጌ አይደለም ቤተሰቦች፣ እንጀራውን መጋገር እችላለሁ ግን አብሴቱን አልችልም እያለች ነበር። ከዛ የሆነ ጊዜ ላይ ሙሼን ጠይቃታለሁ ብላ ነበር ለቡርኬ። ምናልባት ግምትሽ ትክክል ልትሆን ትችያለሽ የኔ ውድት፣ ግምትሽ ማለት ነው። እኔ ግን የመሰለኝ ለበዓል ብርዝ ሰርታለች እና ለበዓልም ሰርቼ ነበር፣ አሁን ደግሞ አንቺ ስመጭ ነው ለቤተሰቦች ማሳያቸው አለች። እኔ ብርዝ ነው የመሰለኝ፣ እንደዛ ነው የገመትኩት። እኔ እንግዲህ አላቅም ምን እንደሆነ ማለት ነው። ዞሮ ዞሮ እኔ እህታችሁ አልገመትም ብላለች። የሆነ ጊዜም ፖስት የነበረው አሁን ተመለሰልን ማለት ነው። እንደዛ ነው ማለት ነው። እኔ እህታችሁ የምገመት ሴት አይደለሁም፣ ቀላል ሰው አይደለሁም ብላ ነበረ። ሶ አሁንም በእንትን በንግግር እኔ እህታችሁ የምገመት ሰው አይደለሁም፣ አድርጌ የተባልኩትን ነገር አድርጌያለሁ ሙሽዬ ስለነገርሽኝ አመሰግናለሁ እያለች እያመሰገነቻት ነበር ሙሽዬን ማለት ነው። ስለዚህ በቃ በዚህ አጋጣሚ ሀይሚ እድለኛ እኮ ናት። ምርጥ 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 አማት ነው ያለቻት። የመረኝ ነው። አሁን ደግሞ በጣም አምሮባቸዋል። በቃ ፒስ ሆነዋል። በፊትም ፒስ ናቸው በነገራችን ላይ ማለት ነው። እና ሙሽዬ ትለያለች። ረጅም እድሜና ጤና ይስጣት። የምሬን ነው እውነት። በቃ ብትቀብጡባት እንኳን የሆነ የምትደላ ናት፣ የምትቆረቆር አይደለችም። የምሬን ነው። እና ሀይሚዬን ብዙ ሰው ይቀናባታል። እንዴት ብትሉኝ፣ ቆይ እንዴት ነው አማቷ ቤት የማትፈራው? በነገራችን ላይ አቀራረብ ነው፣ አቀራረባችሁ ነው የውስጥ ውስጣችሁ በቃ እንዴት ነው ማለት የሆነ ግልጽ ስትሆኑ ነው። ፍቅር ነው እንደዚህ የሚያደርጋችሁ። በቃ እንዴት ነው አንድ ሰው ከፍትፍቶ ፊቱ ይባላል አይደለ? የሆነ ሰው ቤት ሄዳችሁ እንኳን ፊቱ እንኳን ጥሩ እይታ ካላያችሁበት እዛ ቤት ለመቆየት እንኳን አትገድዱም። እንኳን ብዙ ነገር ደስታ አልተሳዩ እና ከዛ አንጻር ነው። ብሩኬ ለራሱ እኮ ፍንድቅድቅ ብሎ እንደ ሕፃን ልጅ የሚስቀው እናቱ ጋር ሄደ ጊዜ ማለት ነው። አስባችሁታል? ስለዚህ ፍቅር ነው ደስታ ነው ትላላችሁ። እና ዛሬ ከጋሽዬ ጋር ይመጣሉ ብለን ተስፋ እናደርጋለን። ቤተሰቦች ግን የነ ግምጃዬን ቀውጢ እንዴት አያችሁት? እኔ በቃ አደነኳቸው። በቃ ይመቻቸው። ማርያምን ኬት ተገናኙ እንደሚባል ማን አሁን ማን ጠበቀ? አሁን እንደው እኔ እንጃ። በስመ አብ ለቃላት ነው የሚያጥረኝ። የምሬን ነው የምነግራቸው። ብቻ በጣም ደስ ይላል። በሌላ ጊዜ ደግሞ ከነ ብሩክ ከነ ሀይሚ ጋር ቀውጣችሁት እናያችሁ። እኔማ የሀይሚን ሰርግ አሁን በቃ ውስጤ ጓጓ። እናንተ እንደዚህ በበዓሉ እንዲህ ስብስብ ብለው ዩቲዩበሮች እንዲህ ሲቃውጡት፣ ወይኔ በጣም እኮ ነው ደግሞ የብዙ ሰርግ እኮ ነው የምበለው። የሚፍታህ አለ፣ የፍፄ አለ፣ ቤተሰብ የሚኪ አለ፣ የቤኪ አለ። እረ ብዙ አለ እኮ። እነዚህ ሁሉ ግን ሳያገቡ ሀይሚና ብሩኬ ሊገቡ ነው። እነዚህ ሁሉ እኮ ትልልቆች ናቸው። የብሩክ ታላቅ ናቸው። ጋይስ ምን ትላላችሁ? የምሬን ነው የምነግራችሁ። የነ ኤፋ አለ። ኤፋ አሁን የተንቢ ወንድም። የማራኪ አለ። ማራኪ ትላንት ሲያለቅስ አይቼዋለሁ በበዓሉ ምድር። እሱ ደግሞ አልቃሻ። የእሱ ሰርግ አለ። ኧረ ቡታጅራ በጣም ብዙ የሚበላ ሰርግ አለ ጋይስ። ለዛ ቀን ያብቃን። በአካል ተገኝተንም እንድንበላ ያብቃን። የአንዳንዶቻችሁ ዋናው ገና እቅር ላይ ያልሆናችሁ የሀይሚና የብሩኬ እንኳን እንጃ ያመልጠኛም ብዬ ነው የማስበው። አንቺ ሆዳም አትሉኝም? ሀይሚና ብሩኬ 2019 ከተጋቡ እኔ አለሁ። አይገርማችሁም? 2019 ፋሲካ ላይ ከተጋቡ እኔ እኖራለሁ። ምክንያቱም የጠር ምናምን እሄዳለሁ። አይመስላችሁም ጋይስ? ፈጣሪ ካለ ነው እሱ ነው። እስኪ በጥሩ ዱባይ በጥሩ ከሸኛችን ማለት ነው። ጥሩን ነገር ካመጣልን ጋይስ። አመሰግናለሁ። ባይ። ወዳችኋለሁ። አለብን አፈር